አንተ ምን እያደረክ ያለው ነገር ተመልከት። ተረጋጋ እንጂ ይኸው ነው ይመይላንቺ እንዳትነካት አባትህ ተዋቸው። አልፈለግሽም እውነቴን እኮ ነው እያወራሁ ያለው እኮ ሳትነኪኝ ማውራት ትችያለሽ። ከጓደኞቼ እኮ ላደረጉት ነገር ተመለክ ለማድረግና ዘኪ ወደ ቤት እንመለስ እኔ ጋር እንሂድ የሚገባን ሰጥቼ ነው የምሄድበት። ይቺን ልጅ ካስቀየምካት ከኔ ጋር አባትና ልጅ አይደለም እኮ ሲያስቀምጥ ስማኝ በሰንሰለት ታሰቃይ ነበር ሰው ናት አናፈኩሽ ማለት ዘኪ ስማኝ አንተ ልጅ ሰፈር ማላቆ ቤት ምንድን ነው ማታቆ ቤት ይከብኙት ማላቆ ቤት ካንቺ ተለጥኝ ዘኪ እኔ አናፈኩሽም አልፈለግሽም አረ ልጅ ነው እንዴ ናፍቀኛል ናፍቀኛል አንቺ ማታፍሪ ፈታ ትወደኛለች ብያለሁ ነግሬያቸዋለሁ ትወደኛለች እሷ እኔ ላይ አትጨክንም እንደዚህ አይነት ሰው እንዳትመስልህ ይቺ ሰው እንዳትመስልህ አንቺ ከዚህ በፊት ሰምቼሽ ያደረግሽኝን ነገር ስለማውቅ ልጄ መከታዬ አንተ ለምን ሰው የሚልህን አታዳምጥም? እሺ እሷ ክፉ ነች ሚስቴ እኮ ናት ሚስቴ እንተዋወቃለን ነገርኩህ አይደል እኔን እንኳን ልታውቅ መከታዬ እንጂ አያችሁ አይደል ተባብረው የሚያደርጉኝን ሲደበድቡ አንተ የለህም ብለው ሲደበድቡ ሲያስቀምጡ ውሸቷን ነው እያወራች ስርዓት ይኑር አንተ የለህም ብለው እና ስርዓት ይኑር ነገር አለ ጎረምሳ ቀጥራፍታ ስለማይባይ አንቺ ልኩሽ እያየኸው ነው አይደል እያየኸው አንተ የለህም ብለው ያላረገች ነገር አለ ያላረገች ምንድነው የምትወራው ለምን ነው አትነግሪው አንቺ አትጃት አባዬ ምንድነው የምትወራው በቃችሁ አንቺ የምትከጂውን ሁሉ ካጂ በቃ ቆዝም አባዬ ይበቃል ጭራሽ በእውነት ለውጣለች እባክህ ቁጭ በል ስንት ነገር ስታረጉኝ ነበረው ያ ሁሉ የቪዲዮ መረጃ ውሸት ነው ልትይ ነው ለምንድነው ተረጋግታችሁ ልታዳምጡኝ የማፈልጉት አንዴ እስቲ አዳምጡኝ አንድ ደቂቃ እሺ እናዳም አንዴ ቁጭ እሺ እናዳምጣለን አታስጨንቁት ልጄን አታስጨንቁት አስመሳይ ልጅ አንተ የለህም እኔ ሰምተኸኛል አንዴ ዝም በል እሰይ ነኝ ልጅ እሰይ መከታዬ ወይ ልጄ ወይ ደህና ነኝ ልጅ እሰይ አንድ ነገር ልጠይቅሽ እፈልጋለሁ እንዴት ተስብላለች እሰይ የኔ አባት እሰይ እሺ እስቲ ደስታ እሺ አንድ ጥያቄ ጠይቀኝ አባት ጠይቀኝ እነሱ ያሉ ያሉት መተት አሰርታብህ እናቴ እኔ እናት ኧረ እንደዚህ አይነት ነገር አላለም አንቺ ውሸታ አትጩባት ታላክኪ ዝም በይ ለታላክም አያት የራሷን ስራ እኔ ምንሽ አስረናታል አላላችሁም እኔ ነገር ለምን አሁን እዛ ቤት አግኝተናት አስረናት እዚህ ተቀምጠናት መረጃ አላላችሁ እኔ ማን የለቀቃት እናንተም ችግር አለባችሁ ጭቅላትን እንዳዳመጥሽ ትፈልጋለሽ እውነቱን እንዳትፈልጋለሽ እኮ አንዴ ዝም በሉ ሁለታችሁም አንዴ ዝም በሉ ከዚህ በኋላ እንዳትናችሁ እኮ የሚያጫጫችሁ ሐሰታችሁ ሸታችሁ ነው ወይኔ አባት ወይኔ እሺ ልንገር ልጄ ጠይቀኝ የተፈጠረውን እስከዛሬ ስለሆነ ነገሩን አንድ ባንድ ካንቺ እሺ እነግርሃለሁ ስለዚህ ንገሪ ማንንም እንዳያወራ ስህተቷንም ይሁን እውነቷንም ይሁን ማንንም እንዳይሽ
እሺ ንገሪኝ። እነግርህ ደግሞ ለልጄ የተፈጠረ እሺ ልጄ ይቺ ማለት ታውቃታለህ ከመጀመሪያ ጀምሮ የከዳች ማለት ነው። አቅራት አንተ እንደዛ ትቶን እሷ ጠላ ሌላ ወንድ ጋር ኮብላይ ልጅ ነች። ውሸታም ለምን ነው የምትዋሺው? ስራሽን ነው የምናገር። ታውቃታለህ አይደለ? ይባስ ብላ አሳብዳክ መተት አድርጋብን ከጓደኞች እኮ እንዳትሆን ከሰበታች እንድትሆን አደረገች። ምንም ሰው እንዳትሆን ውሸቷን ነው ዘኪ። ምን አስዋሸኝ እንጂ ልጄ እንኳን ደህና ነው የኔ አበባ። ይሄን መሰለ መከታ ልጅ እያለኝ ሲያስደበድቡኝ እኔ ሲያስገርፉኝ ለጎረምሳ ምን ያላረገችኝ አለ አላማይ ስትል ነበር ቅድ እኔ እያለሁለት ማይረባው እኔ እያለኝ እናቱ እያለሁ የት ነበርሽ ሲራብ? የት ነበርሽ ሲጨነቅ? ዋቀል ልጄ ዋቀል። እሺ ለምንድን ነው ትምህርቱን ያልጨረስክ? ይችላታ ጠላቱ ይችት። እሺ ለምንድን ነው ሞቷል ያልሽው? አንተ ሞቷል እኮ ሲጀመራለ። እቺ ሴትዮ አይነት አለ እንዴ? ባለፈው አንተ ባለ አይደለም ብላ እናንተ ካሜራ ላይ ነው አይደል ካደች እንዴ? እናንተ ለምን በመረጃ አታሳዩትም? ልጄ ለምን ድጋሚ ልታሳብዱብኝ ነው እንዴ? የምን መረጃ ነው የምትለው? ምን አውርተሽ ጨረስሽው? አልጨረስኩም። እያንዳንዱ ያወራችሁ ነገር ሁሉ ውሸት ነው። እያንዳንዱ ነገር ስታረግ የነበረው እሷ ናት። እናቴ ውሸት አመጣች። እውነቱን ልነግርህ እየሞከርኩኝ ነው። አይንን ልከፍትልህ እየሞከርኩኝ ነው። ሰማኸኝ አይደል? አይንን ግለጥ እንዴ! እሷ ውሸታም ናት። እሷ ናት ያሳበደች። ዘኪ እኔ ጋር ማስረጃ አለ። ዘኪ ነበርኩኝ ሳስታምም የነበረው ነበርኩኝ ከጎን የነበረው ኢቭን ሁላ ለቤት ተፈትኖ የነበረው ዘኪ በእግዚአብሔር ሰማይ ልጄና ሙሉ ለሙሉ ያደረገችብህ ያንተን እውነት ነው እየተነገረ ያለው። ለምን አትሰማም? አባትህንም ስማው። ያንተን ገንዘብ ለምን ነው? ለምንድን ነው ከእስር ቤት ያላስፈታሽ? ለምን አስፈታለሁ? ዘልዛላ ዱርዬ እንደው ታውቃለህ አይደል? ለምን አስፈታለሁ? ማየቴ እንጂ አባቴ እኮ ነው እንደዛ ልኩ ለማለት ፈልጋ የሰራው ነው ደል ታውቃለህ አይደል? ምንም ቢሰራ ምንም እኔ የሰራው ነው እንጂ አላልሽ ጠይቄ አጣይቄዋለሁ። እሺ ዋስ መባሌን አታውቂም? ዋስ መባልን አላውቅም። አታውቂም? እኔ ዘሪሁን ነኝ። ዋስ አጥቼ እስር ቤት ይሄን ያህል ዓመት መበሰብሰብ ጓደኞቼን ቢያሉ እኔ ምን ላድርግ? ለምንድን ነው እምቢ ያሉት? እኔም ቢያሉ ማን ነው እምቢ በያላችሁ? እኔም ቢበሉ ላለ እኔ አንተን ክፉ ፈልጋለሁ። ስንት ነገር አብረን አሳልፈን ወስጄ እያንዳንዳችሁ ጓደኞቼ ቤት ወስጄ አሁን ትልቅ ልጅ ነው ማስተዋል ማዳመጥ ትችላለህ። እያንዳንዷን ስራዋን ይነግሯል። የክፋት መንገድ ዋዝ መባሌን አልሰማሁም። አረ ቆይ እሺ እንደዛ ከሆነ መጀመሪያውኑ ለምን አገባት? አንተ እዚህ ቤት ይዛት የመጣው አንተ እኔ እንግዲህ እዚህ ቤት ከመጣች ጀምሮ እኔን ስትንከባከበኝና እንደምትወደኝ አረጋግጫለሁ። አንተ እንደዚህ አይነት ሴት ናት ካልክ ለምንድን ነው ይዛት የመጣው? ለምንስ አገባት? ጥሩ ሰው ነበረች ያኔ። አሁንስ ምን ይወጣልኝ? ያኔ ጥሩ ሰው ነበረች። አሁንስ ምን ይወጣልኝ? አሁንስ ጥሩ ሰው አይደል? አንቺ በቁም ያወራሽ ቤት ለመውረስ ልጄን እንደዚህ ታደርጊዋለሽ? ልጄን ጠይቅ። አንቺ ምን አንተ የሌለህበት ሲደበድቡኝ ነበር። ይደበድበኝ መጀመሪያውኑ ብዬ ነበር። መጥፎ እንደሌሎቹ ይቅርታና እናቴ ለምናገረው ቃላቶች ችግር የለም። እንደሌሎቹ እንጀራ እናት የምታሰቃየኝ መስሎኝ ይዛት እንዳትመጣ ብዬ ለምኛለሁ። ግን ምን አለ እኔ ፊልድ ነው የምሰራው፣ የሚንከባከብ ሰው ፈልጋለሁ። እንዲሁም ተመችታኛለች፣ ወድጃታለሁ፣ ጥሩ ጸባይ ያላት ብለህ ይዛት የመጣው ራስህ። አሁን ያ ሁሉ ነገር መጥቶ እኔ ከለመድኳትና ከወደድኳት በኋላ አሁን ላይ ጸባይን የሚያስቀይር ነገር ምን ተፈጠረ? አሁንም እየሰማኸኝ ነው? እኔ ጠላት እንደ እንትን ያት አይደለም፣ ግን ፍጹም ጠላትህና ፍጹም ወንጀለኛ ናት። አንተ ብትተዋት እኔ ብትዋት እኮ በቪዲዮ የተደራጀ መረጃ አለባት። በሐሰት ያጣፉ ልጄ በሐሰት ሚዲያ አንተ ጋር ያሳለፍኩት ነገር ሁሉ አለ፣ በካሜራ የቀረስኩት አለ። አሳያለሁ ካላመንከኝ ዘኪ። አቀናብረው ቢሆንስ ጭንቅላትን ይጀምራል። ገምሽ ሰው ነሽ። ግን እንዴት ነው ግን ሳላቀሽ ያን ያህል ዓመት አብሬሽ ነው? ልጆችሽስ እህቶች አሉ አባቴ አሉ ወጣው ነው የኔ አባት ደግሞ ሌላም ታለች ልጆች እንዴ ምን አድርጌ ነው እንደዚህ ጠላኸኝ? ምንድነው ማሰማኝ? እውነቴን እኮ ነው እያወራሁ ያለው እኮ። ሳትነኪ ማውራት ትችያለሽ። ከንኮል ሼራስ ነበር ይችልሽ ከፍና እንዳልኩ ለሙሉ እኔ ጋር ማስረጃ አለ። ምንድነው? ቆይ አንዴ ልስማስ። ምንድነው? እኔ የምለው እቺ ሴትዮ አንተን አሳብዳህ ነበረ። ያሳበደችው ደግሞ ገንዘብና ሀብት ለመውረስ ነበረ። ያንን ነገር ሁሉ እንደገና ድጋሚ ወደ አንተ ያስመለስኩት እኔ ነኝ ዘኪ። ከጎኔ ነበር። እያወራሽ ያለሽው ስለማን እንደሆነ ማረግ ይመስላል። እኔ ልጅ እናት ተብዬው ስለ እናቴ ነው እያወራሽ ያለሽው። ከዚህ በኋላ ግን ላዳምጥሻለሁ። ለምንድን ነው ማሳደብ? ምክንያቱም ስለ እናቴ እንደዚህ አይነት መጥፎ ቃላት እንድታወቅሽ ነው። ዘኪ እንደዚህ እንዳትናገር። ምንድነው የምትናገረው ነገር? ተረጋግተህ ተናገር እንጂ
ይሄ ሁሉ መስዋዕትነት ከከፈለችልህ በኋላ እንደዚህ ትናገራታለህ እኮ እሷም ስለ እናቴ እንደዚህ መጥፎ ነገር እና እናቴ ያደረገችው ነገር ነው። እኔ ምንም ነገር አይደለም። እናቴ ፈተመች እርሶ ሴትዮ አይደል እንዴ ድግም ታስደግሙበት የነበሩት? እኔ ምንም ነገር አላደረኩም። እርሶ ሴትዮ አላደረኩም። አንተ ቪዲዮዎችን አትመለከትም እንዴ? ወጣት አይደለ? ጭንቅላትን አትጠቀምም? የሆነብን የተደረገብን ነገር በጠቅላላ ሁሉ እኔ ያመንከኝ አይደለም ማለት አምጣው ስልክ ስጠኝ ሙሉ ለሙሉ አንተ ትንሽ አታፍርም? እቺ ልጅ መናገር ሞራላዊ መብት ራሱ የለም። እንዴ ታገኝተ እንደነበር ይሄን ቪዲዮ አዮ እንዴ እዚህ ቤት ውስጥ ሆኖ በሰንሰለት ነበር። እኔ ሳገኝ እንደዚህ እብድ ነበርክ። ፎቶ ታቅፈህ ስትጮህ ነበር። በእምኒ ስትል ነበር። ኢቭን እኔ እንኳን አታውቅም ነበር። ይሄን ሁሉ ነገር ያደረገችው እቺ ሴትዮ ናት። ንቃ ለምን ነው የማትነቃው? መልሱለታ መልሱላት። እንደዚህ አይነት እናት ነው አይቼ አላውቅም። በጣም የተረገመች እናት ነው ያለች። እየተናገረች ያለችውን ነገር አታስብም እንዴ? አንተም ገላ ነበር። የገንዘብ ሱስ ነው ያለባት ሴትዮ። ገንዘብ ብቻ አከናብሮት የዘመኑ ልጆች አንቺ ብቻ ምን አድርገን ነው የምናጨናው? አከናብሮት ዝም በል አንቺ መቼ ነው ከአንደበትሽ አንቺ እኔ ፊት አላመንሽም? እርሱ አረ በፈጠሩት አሁን እንኳን ንስሐ ለመግባት ወይም ደግሞ አሁን እንኳን ማለት ነው ስለፈጸሙት ወንጀል እንኳን አሁን እንኳን ተጸጽተው እንባ እያለቡ ይቅርታ ይጠይቁት። ለምን ልጅ ያለ እና በሰላም ህይወታቸውን ይኑሩበት። አትነጣጫቸው እቺ ሴትዮ ዘኪ ላደረጉት ነገር ተመለክ ይጠይቀና ዘኪ ወደ ቤት እንመለስ። እኔ ጋር እንሂድ ያሶን ዘኪ በመካከላችሁ ሊገባ አይችልም። ይሁን በመካከላችሁ ሊገባ አይደለም። እቺ ሴት ግን ስማት፣ ተረዳት። ለአንተ ነው ግማሽ ወጣን የኖረችው። ታጠፋለች፣ ትገላለች። ሰማኸኝ አይደል? ወይ ከፈለክ እኔ ከቤት እወጣላለሁ፣ ከዛ ትኖራለህ እዛ ቤት። ዘኪ አይደለም እንዴ መኖራት ውጪ ሊታረሽና ውጪ ስትልጅ እንዴ አንተ ምን እያደረክ ያለው ነገር ተመልከት። ተረጋጋ እንጂ ይሄው ነው ይመይላንቺ እንዳነካት እንዳነካት አባትህ ታቸው ምን አባታች ነገር ያጋጭ በአባትነት አንተ አባት ናቸው እኮ ትንሽ እንኳን አይሰማህም እንዴ? አየችው ይሁሉ ሰው ሲለፉ የነበረ ምን ሲያረጉ እንደነበር አይደል ልጅ የሰራችበትን ዘር ምን ሲያረጉ እንደነበር እያየክ ነው አይደል? ለማዳመጀን እኔ ላይ ተነዘርከው ዘክ እንዴ አንተ ትንሽ አይደብርም እንዴ? ይሄ ሁሉ መስዋዕትነት ከከፈለችልህ በኋላ አውጥተጥላታለህ እንዴ? ይሄ ሁሉ ነገር ከሆነችልህ በኋላ እቺ ሴትን እስኪ ተመልከታት እንዲህ እያለቀሰች እስኪ የሆነችውን ነገር ትንሽ እንኳን ኤአይ ነው ትላለህ። ይሄ ሁሉ ነገር ከተደረገ ከሆነ በኋላ ሁሉም ነገር እውነት ነው ዘኪ። እሷ መጥፎ ሰው ናት። ለምንድነው ማሰማኝ እንዴ? ያንተ ሊመጣ ታጠፋለች። ምን ነው ከእስር ቤት ባልወጣ ይሄን ነገር አባት ራሱ ለምን ብለው እሺ አባት እንደዚህ ይናገራል? ለምን ብላችሁ ልጅ እንደዚህ ይናገራል? ምን እንደነገራችሁትና ምን እንዳደረጋችሁበት እኔ በምን አውቃለሁ? ምንም ሲጀመር ሲከሳብኝ መጠርጠር ነበረብኝ። እሺ ሲጀመር ጸጉሩ እንደዚህ ሲቆረጥ እሺ መለጥ እሺ ምን ተፈጥሮ ምን ሆነ ልትል እኔ ምን አውቃለሁ? ምን ሆነ ምን እንዳደረጋችሁት ምን አውቃለሁ? አሳቡን ማን እንደመረዘ ከሷ ውጪ ማንንም ምንም አላረገኝም። እንዴ ባፉ እኮ አባት ራሱ እኮ እየተናገረ እኮ ነው። እጅና እግርን ታስረን ያገኘች እሷ መጀመሪያ ስታገኝ አታሳዝነም? እንዲህ እያለቀሰች እየሰማኝ እሺ እኔ ለምን ብዬ ነው ይሁሉ ነገር ነገር አታደርግም። በቃ እሺ ማን ያሳበደ እንዴ? እኔ ሲጀምር አላበድኩም። ዘኪ በጣም ትሰቀቀላለህ። ካንተ እንደዚህ ነገሮችን አልጠብቅም ነበር። በጣም ታሳዝናለህ። በጣም ዘኪ አንዴ ስማኝ በእግዚአብሔር እዚህ ትችላለች ውጭልን ከቤታችን ውጭልን ልጅ ማን ነው ባለቤት ያረገሽ? ማን ነው አያዛችን ደበደበኝ ውጭልን እንጂ አዳምጣት ምትል የምፈልገው ያንተን ደህና መሆን ብቻ ነው። ሰማኝ አይደል? እኔን አይኔ ማየት ካስጠላ ከአይነ ዞር እልልሃለሁ፣ እርቅልሃለሁ። አታየኝም ከነጭራሹ። ግን እባክህ ከዚህ ሴትዮ ራቅ። አጠቅምህም ህይወትን ነው የምታጠፋው። ሰማኝ አይደል? ቢያንስ እንኳን አታዛዝሽ። ደሳሳ ጎጆ ውስጥ እንደዚህ ጠባብ ቤት ውስጥ እየኖረች እንደዚህ ነገር ለማስመሰል ነው። እያስመሰለች ነው። ያንተን ገንዘብ ምን መሰለ ቤት ትችላለህ አይደል? ታሰርኩት ምን ታውክልኝ? ስለምን ደሳሳ ጎጆ ነው የምታወራው አንተ? አንተን እያታለለች ነው። ሰማኝ አይደል? ያንተን ገንዘብ ለማስመሰል እኔ ትቼ ሄዳለሁ። እነሱ የሚያደርገው እነሱንም እኮ አድርገውት እኮ ነው። እውነቴን ነው የምነግርህ። እሺ ዘኪ መልስላቸው። ትተውት የሄዱት ቤት ምን አይነት ቤት ነው? ስተው ሲሄዱ ምን አይነት ቤት ነው የሄዱት? አንተ ራስህን ከበሽታ ስታገግም የነቃው መጀመሪያ ያየው ፊት የማን ነው? የነዚህ ሰዎችን ታመህ ነበር፣ በሽተኛ ነበር፣ ጤነኛ ነበር። መጠየቅም ፈልግ ነገር አለ። እናትን ነው መጠየቅ ያለብህ። ጠይቁ፣ ንገሪው፣ ስራሽን ንገሪው፣ ያደረግሽውን እያንዳንዱን ወንጀል ንገሪው። እስካሁን የት ነበርሽ? እዛ ቤት ውስጥ ማን ይወሰደኝ? በጉልበት አስደብድባኝ ጎረቤት አምጥታ አስደብድባኝ። እዚህ ሴትዮ ትንሽ እንኳን የዘኪ እናት ነው ብዬ ነው የምታገሱት። በልጆት ፊት አላዋርደውትም ብዬ ትንሽ እንኳን አይከብዶትም? አሁን እንኳን ይሄን ልጅ የሁሉ ነገር ካደረጉት የሁሉ ከበደሉት የሁሉ ካሴሩበት ሊገሉት ከንተን ካሉ በኋላ አሁን እንኳን አይጸጽቶትም? ትንሽ ልቦልት የእናትነት ልብ እንኳን እስቲ ይናገሩ። የእናትነት አንጀት ወጣ ይራራ
እሺ ትልቁ ቤታችን የት ሄዶ ነው? እዚህ ቤት እንደዚህ ጠባብ ቤት ውስጥ ምን ትሰሪያለሽ? ይሄ ቤት እኮ ዕቃ የምናስቀምጥበት ቤት ነበር እኮ። አሁን ለምንድን ነው እዚህ ውስጥ ያለሽው? ትልቁ ቤት የት ሄዶ ነው? እንትን ብሏል። በቃ እኔ መማር ራሴ ማስተዳደር አቃተኝና አከራዩትኝ ነበር። አከራዩት ነው አሁን እንኳን እኔ ነኝ የዘጋሁት ቤት ያው እኔ ግን አሁን አይደለሁም እንደሷ ይቺን ቤት አልነፈርኳት። ተባብረው የሚሉት እውነቱ እስከሚወጣ ድረስ ልጄ ቦታ እስከሚያገኝ ድረስ ብዬ ነበር ይሄን ቤት ዘኪ ግን በጣም ነው ማዝነው። እሺ አባትና በሚን ካስቀየምክ ሰው አርግ ያለ የእውነት ነው ትጸጸትበታል። ከኔ ጋር ምንም አይነት ጠላትነት የለህም አይደል? ለዚህ ግን አብቅታለች። በበሚና በበሚ አይደል ተቀብረ ይሄን የተራስተህ ነበር። በጣም ነው ማዝነው። ተመልሻለሁ። ቢያንስ ልረጋጋ። ለእናትና ለእህትህ አስብ። እሺ እተውሃለሁ። እሺ እወጣልሃለሁ። ዘኪ በማንኛውም ሰዓት ግን ዘመመኝ። እሺ ሰማኸኝ አይደል? እወጣልሃለሁ። በማንኛውም ሰዓት ግን ደውል። በቃ እባክህ ዝም በይ በእናትሽ። ነው በጣም ይሁን ልጅ ምንድን ነው እየሰማኸኝ ነው? አትንካው። ልጅ ገንዘብ ነው አይደል የምትፈልጊው? የምን ገንዘብ? እኔ ልጄን ነው የምፈልገው። የምን ገንዘብ? ዘኪ የመጨረሻ ማስጠንቀቂያ ነው የምሰጥህ። ለምታስቡበት ነገር ሁሉ ለምትወስነው ውሳኔ ሁሉ እንዳትጸጸት። ይሄን ቤት አይንህ እያየ ሸጮ ገንዘብ ነው አይደል የምትፈልገው? አችልም። የሚገባን ሰጥቼ እኔ የምሄድበት ሄዳል። ይቺን ልጅ ካስቀየምካት ከኔ ጋር አባትና ልጅ አይደለም ከሆነ አሁንም የታገዝኩሽ መታገዝ ስላለሽ የለም ብለው ምንም እንዳትናደች። ማውራት የምትፈልጊው ነገር ካለ አሁን ለመጨረሻ ጊዜ ነው። እሺ እወጣልሃለሁ። አታየኝም ከዚህ በኋላ ሰማኸኝ? ግን ምንም ችግር ከተፈጠረ አንድ ነገር ሀፕን ካደረገ ደውልልኝ። የኔ ቤት ሁሌም ላንተ ክፍት ነው። ሰማኸኝ አይደል? ከቻልክ ከዚህ ሴትዮ እራቅ እባክህ። አትመናት። የምትለው ነገር ሁሉ ምን ነገር ካልቻለ ውጪ ከልጄ ልጄ ደህና ነው። ደህና ሆኖ ስታይ ቆየሽ አይደል? ደህና ነው። ሳይ ውጪ ገና ከኔ ጋር ደግሞ ያልጨረስነው ነገር ከሆነ የምትፈልገው ናና አውራኝ። ዘኪ እውነቱን ሁሉ ነገር አለው። ሰማኸኝ አይደል? ሁሉ ነገር እነግርሃለሁ። ሴትዮ ውጪ ልሽ እወጣለሁ። እባክህ ራስህን ጠብቅ ዘኪ። ዝም ብለህ ልጄ እኔ እያለሁ እኔ እና ተስፋዬና ፓራንተቻ ነገር ካበቃ ፋሚሊዎች እንግዲህ እንዳያችሁ ነውና ሁሉንም ነገር ማለት በዘኪ መናደድ አልችልም፣ ልናደድም አልችልም። እሱ በመዳኑ ከምላችሁ በላይ በጣም ደስ ብሎኛል። ዋናው የእሱ መዳን ነው። እድሜ ልኬን ስጠብቀውና ስጓጓለት የነበረው ነገር ሁሉ የእሱ መዳን ብቻ ነውና በመዳኑ ደስ ብሎኛል። ይሄ ነገር ግን ሀፕን ያደርጋል ብዬ በምንም ታምር አላሰብኩም ነበር። ግን የሆነው ነገር ይሁን፣ ግን እሱ ድኗል። አትሊስት በዛ መደሰት አለብን። እኔ ለምን ጠላይ ለምን ገፋኝ ብዬ ላለቅስ አይገባማ። አትሊስት ድኖልናል። በፊት ከነበረበት ሁኔታውን ማንነቱን አውቃል፣ ራሱን አውቃል። ሁላችንንም አስተውሶናል። በተለይ አንተን አስተውሶናል፣ እኔንም አስተውሶኛልና ያ ነገር ደስ ይለን ይገባል። እግዚአብሔር ይስጥሽ። ይኸውልሽ የኔ ልጅ ልፋትሽንም ድካምሽንም ማለት ነው እቺ ውሻ እቺ መሰሪ ዋጋ የምታሳጣው መስሎሽ ተስፋ እንዳትቆርጪ። አንቺን ብቻ አይደለም ታወቀኝ በኋላ እንደገና ዘኪ እኔን ማመን ከብዶት በጣም ሁላችንም ማመን ከብዶታል። እኔ በሚሄድበት ህግም አግባብ ይሁን እናንተ ጋር ባሉት የቪዲዮ መረጃዎች ይሁን አሳምኗል። አይዶን ነው እንዴት አድርጎ ማለት ይገባዋል። በሚገባው ቀን ይገባዋል። በጣም አዝኖብኛል መሰለኝ። ግድ የለሽም አንቺ ብቻ ልብሽ አይዘንበት። የዛኔ አላቅም እሱ እንደሚወደኝ አላቅም ነበረ። እሱ ሊረዳልኝ አልቻለም። ምን ያውቅ የትቼው የሄድኩት ነው የመሰለው መሰለኝ አላቅም። ግን አትሊስት ቢነግረኝ ኖሮ እንደሚወደኝ ቢነግረኝ ኖሮ ምናልባት ከጎኑ ሆን ነበረ። አይዞሽ አልኩሽ እኮ እንዴት አድርጌ እንደማስረዳው አላቅም። ግን ለትንሽ ደቂቃ እንኳን ሊሰማኝ ፈቃደኛ አልሆነም። አትሊስት ቢሰማኝ ቢረዳኝ እኮ ደስ ይለኝ ነበረ። ግድ የለሽም አይዞሽ አንቺ ብቻ ክፉ ነገር አታስቢ። አሁን እሺ እኔ ለኔ ታይልኝ ሁሉ ነገር እንዴት ነው ከዚህ ሴትዮ ጋር ትተህ ነው የምንወጣው? ድጋሚ የሆነ ነገር ብታረገው ችግር የለውም። አስጠንቅቄዋለሁ። ከዚህ በኋላ ወዶና አውቆ ፈቅዶ አምኖ ነው የገባበት። አይሆንም። ከዚህ ሴትዮ ጋር በምንም ታምር ልተው አልችልም። እንግዲህ መቼም ማስገደድ አልችልም። እዚህ ነው የምትሆነው አይደል? እዚህ ከነሱ ጋር ትሆናለህ። አይሆንም። እሱ ደግሞ በምንም ታምር መውጣት የለብህም። ታውቃለች ሴትዮ ምን እንዳደረገችው አይደል? ድግምቱን ስንት ነገር እንዳደረገችበት ታውቃለህ። ድጋሚ ታደርግበታለች። 100% ነው የምነግርህ። ስለዚህ አንተ ከጎኑ መለየት የለብህም። አንተ እዚህ ቤቱ አትሊስት አንተ ካለ ትንሽ ልቤ ሰላም ያርፋል። ካለዛማ እኔም ጭራሽ ልተው አልችልም እዚህ ቤት። እሺ አንቺ ካልሽኝ እሺ በቃ እዚህ ነው መሆን ያለብህ። ከጎኑ ሁን። እኔም እደውልልሃለሁ፣ እመጣለሁ። በቻልኩት አቅም ለማሸነፍ ግራ ነው እኮ የገባኝ። አሁን የሚበላ የሚጠጣው ምንድን ነው? እንዴት ነው የማደርገው? አላውቅም። እቺ መርዝ ሰጥታ ከመደልኩ በኋላ ለዛ ነው የምልህ ትተን መውጣት የለብንም። ሴትዮዋ አጋጣሚውን ተጠቀመችበት። አሁን እሷ ለማስታወሱን ስታውቅ ቶሎ ነው የተጠቀመችበት። ስለዚህ ማድረግ ያለብን ነገር ከጎኑ ነው መሆን ያለብን። አንተ በቻልከው አቅም ካጠገቡ እንዳትለይ፣ ድጋሚ ያንን ነገር እንዳትሰራበት
ከስር ሆኖ እሺ፣ ተከታተለው። የምትበላውን ነገር የሚበላውን ነገር ቼክ አድርግ፣ የምትሰጠውን ነገር እያንዳንዱን ነገር ቼክ አድርግ። በምንም ታምር ከሀይነ በምንም ታምር እንዳይርቅሽ አደራን፣ እባክህ አደራ። ላንተ ነው የምትው እባክህ። እሺ አይዞሽ፣ አይዞሽ፣ አትከፊ፣ እንደዚህ አትከፊ። አይዞሽ፣ አትከፊ፣ አትናደጂ፣ አትበሳጭ። አይዞሽ፣ እኔ ሁሉንም ነገር አስተካክላለሁ። እሺ እባክህ አይዞሽ፣ አደራ። ላንተ በምንም ታምር ድካምሽ መሬት ላይ ወድቅ። አይዞሽ፣ አይዞሽ በይ። እሺ በቃ ታሜሮ